ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለዘባይነ ይጽብኦ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዛሬም በመካከላችን ያለ ዓለምን አሳልፎ ለዘላለም በአምላክነቱ በጌትነቱ ጸንቶ የሚኖር በባሕርዩ ሞት በመንግሥቱ ሽረት በግዛቱ ህልፈት የሌለበት ሰማዩን ምድሩን ባሕሩን የብሱን ሰውን መላእክትን ሌላውንም ፍጥረት ፈጥሮ የሚገዛ ቅዱስ አምላካችን በቸርነቱ በአባትነቱ በረድኤቱ ጠብቆ ለታላቁ ኢትዮጵያዊ ጻድቅ ለአቡነ ተክለ ሃይማኖት ዓመታዊ በዓል ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ይባርኩከ ጻድቃኒከ ስብሃት ይብሉ ለመንግሥትከ ወይነግሩ ኃይለከ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሆናችሁ ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት ከኀጢአትና ከበደል ያጠባችሁ በ40 በ80 ቀን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የተወለዳችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን መንግሥተ ሰማያትን የዘላለም ርስታችን ብላችሁ በጠዋት በማታ በመቅደሱ እየተገኛችሁ የምታመሰግኑ የእግዚአብሔር ልጆች ምእመናት ከሩቅም ከቅርብም ያላችሁ በእግዚአብሔር ፍጹም ሰላምታዬ ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅር ባይነቱ ጠብቆን አስፈሪውንና ግዙፉን ጨለማ አሳልፎልን ረቂቁን ብርሃን ሰጥቶን ቃሉን እንድንሰማ እንድናመሰግነው የፈቀደልን የአባቶቻችን አምላክ ስሙ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የተመሰገነ ይሁን። የተመሰገነ ይሁን። ይባርኩከ ጻድቃኒከ ስብሃት ይብሉ ለመንግሥትከ ወይነግሩ ኃይለከ። ይህን ቃል የተናገረው ነቢየ እግዚአብሔር የተባለው 7 ሀብታት የተሰጠው ከበጎች መካከል የተጠራው የሀገር መሪ የሆነው ዘማሪው አመስጋኙ ቅዱስ ዳዊት አባታችን በመዝሙሩ ነው። በታላቁ የመጽሐፍ ቅዱስ ክፍል በመዝሙረ ዳዊት መዝሙር 144 ከቁጥር 10 ጀምረን ስናነብ የምናገኘው ሕያውና ዘላለማዊ የሆነ የቅዱስ የእግዚአብሔር የአምላካችን ቃል ነው። ይባርኩከ ጻድቃኒከ ጻድቃኖች ያመሰግኑሃል፣ ጻድቃኖች ይገዙልሃል፣ ቅዱሳን ያመሰግኑሃል። ስብሃት ይብሉ ለመንግሥትከ ለጌትነትህ የክብር ምስጋና ይገባል ይሉሃል። ለአምላክነትህ የክብር ምስጋና ይገባል ይሉሃል። ለገዥነትህ የክብር ምስጋና ይገባል ይሉሃል። ወይነግሩ ኃይለከ ከሃሊነትህን ለሁሉ ይናገራሉ፣ አዳኝነትህን ለሁሉ ይናገራሉ፣ ፈዋሽነትህን ለሁሉ ይናገራሉ። ጌታ ሆይ ጌታ ሆይ እያሉ ያመሰግኑሃል። ይህን ቃል የተናገረው ነቢየ እግዚአብሔር የተባለው ልበ አምላክ ዳዊት ነው። እንግዲህ ጻድቃን ቅዱሳን የእግዚአብሔር ማደሪያዎች ስለሆኑ ሁልጊዜ ካንደበታቸው እንደ መላእክት ምስጋና ይፈስላቸዋል። ዛሬ እንግዲህ የምናነግሳቸው የምናከብራቸው ታላቁ ኢትዮጵያዊው ጻድቅ በ12ኛው መቶ ክፍለ ዘመን ከአባታቸው ጸጋ ዘአብ ከእናታቸው ከእግዚሃርያ በጸሎት የተገኙ የጸሎት ውጤት የሆኑ ቅዱስ አባታችን በ1207 ዓመተ ምህረት የተወለዱት ቅዱስ አባታችን ዛሬ በዓላቸውን እናከብራለን። በዓላቸው በዓመት 5 ጊዜ ቤተ ክርስቲያን በዓላቸውን ታከብራለች። ማህሌት በመቆም ታቦታትን ይዘው በመውጣት ቅዱሳን አባቶቻችንን ቤተ ክርስቲያን ታከብራቸዋለች። ውለታቸውን አትረሳም። ይባርኩ ከጻድቃኒከ ትናንት ሲያመሰግኑ የነበሩት ትናንት ሲቀድሱ የነበሩት ትናንት እግዚአብሔርን ሲያስደስቱ የነበሩት ቅዱሳን ሁሉም በየወቅታቸው በየጊዜያቸው ቤተ ክርስቲያን ታከብራቸዋለች። ታድቁ ቅዱሱ አባታችን ተክለ ሃይማኖት በዓመት 5 ጊዜ በኢትዮጵያ ይከብራሉ። የመጀመሪያው ታኅሳስ 24 ቀን ነው። ታኅሳስ 24 ቀን ከአባታቸው ጸጋ ዘአብ ከእናታቸው እግዚሃርያ
በጾም በጸሎት የተገኙ ቅዱስ አባታችን ናቸው። ጸጋ ዘአብ ካህን ነው። ጸጋ ዘአብ ቅዱስ ነው። ጸጋ ዘአብ የእግዚአብሔር ማደሪያ ነው። በመንፈቀ ሌሊት እየተነሳ የሚጸልይ ነው። ወደ መቅደሱ እየሄደ ማዕጠንቱን እያጠነ መሥዋዕተ እግዚአብሔር እያቀረበ ፈጣሪውን ሲለምን የኖረ ነው። ከእግዚአብሔርያም በመንፈቀ ሌሊት ተነስታ ከባለቤቷ ጋር እየሄደች በእግዚአብሔር ፊት ደጅ ሲጸኑ የኖሩ ናቸው። ጻድቁን እንዲሰጣቸው በጎ ማሕፀን በጎ ፍሬ እንዲያፈሩ እግዚአብሔርን ሲማጸኑ የኖሩ ጸጋ ዘአብና እግዚአብሔርያ በ1207 ዓመተ ምህረት ታላቁን ኢትዮጵያዊ ጻድቅ የኢትዮጵያ ብርሃን አቡነ ተክለ ሃይማኖትን አግኝተዋል። አባታችንም በተወለዱ በሦስተኛው ቀን ከእናታቸው እቅፍ ላይ ወርደው ተንበርክከው እጃቸውን ዘርግተው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው እግዚአብሔርን በአንድነቱ በሦስትነቱ ምስጋና አቅርበውለታል። ክብርና ምስጋና ለአምላካችን ይሁን። አባታችን ከማኅፀን ጀምሮ የተመረጡ ናቸው። ቀደስኩከ እምከርሰ እምከ። አያችሁ የእግዚአብሔር ልጆች፣ ከማኅፀን ጀምሮ እግዚአብሔር ለቅድስና ለበረከት የመረጣቸው አባት ናቸው። ከእናታቸው ማኅፀን እንደተወለዱ በሦስተኛው ቀን ተንበርክከው አንደበታቸው በምስጋና የተፈታ ቅዱስና ደግ አባታችን ናቸው። በዚሁ መጠን ታኅሳስ 24 ቀን ታቦታቸውን እናነግሳለን። በሁለተኛ ደረጃ ኅዳር 24 ቀንም እንዲሁ እናከብራቸዋለን። አባታችን ተክለ ሃይማኖት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። የአብ የወልድ የመንፈስ ቅዱስ ተክል ማለት ነው። በእውነቱ ስማቸውም እንደ ማር የጣፈጠ ነው። አባታችን ኅዳር 24 ቀን ደግሞ ከ24ቱ ሱራፌል ኪሩቤል ጋር እንደ ማዕጠንታቸውን ይዘው ልብሳቸው እንደ ልብሳቸው ማዕጠንታቸው ከማዕጠንታቸው ዘውዳቸው እንደነሱ ዘውድ ደፍተው በእስራው 40ቱ ሰዓት ከለበሱ እሳታውያን ከሆኑ በመንበረ ጸባዖት ዙሪያ ሆነው ከሚያመሰግኑ መላእክት መካከል በዚያ ቆመው 25ኛ ሆነው ስብሃት ወክብር ለስሉስ ቅዱስ ይደሉ አብ ወልድ መንፈስ ቅዱስ ብለው እግዚአብሔርን በአንድነት በሦስትነት ለማየት የበቁ ከቅዱሳን የሰማይ መላእክት ከሱራፌል ጋር ማዕጠንት ያጠኑ ኢትዮጵያዊ ጻድቅ አባታችን ናቸው። በእውነቱ ቅዱሱ አባታችን በዚህ ሰዓት መልአክኑ ሰማያዊ ወብእሲ ምድራዊ፣ ይሄ እውነት የሰማይ መልአክ ነው ወይስ ምድራዊ ሰው ነው ብለው እስኪያደንቋቸው ድረስ የእግዚአብሔር ልጆች መልአክ ነው ወይስ ሰው ነው? ሰማያዊ መልአክ ነው ወይስ ምድራዊ ሰው ነው እስኪባሉ ድረስ ከሱራፌል ከኪሩቤል ጋር ልብሳቸው እንደ ልብሳቸው ማዕጠንታቸው እንደ ማዕጠንታቸው ሆነው አባታችን ተክለ ሃይማኖት ከ24 ካህናተ ሰማይ የሥላሴን መንበር ከሚያጥኑ ጋር ማዕጠንት ያጠኑ ምስጋና ያቀረቡ ከመላእክት ጋር እንደ መላእክት ሆነው የታዩ አባታችን ናቸው። በቅድስናቸው በንጽህናቸው እንደ ሰው ተፈጥረው እንደ መላእክት የኖሩ ሰውና መላእክት የተፈጠረው ለምስጋና ለውዳሴ ለቅዳሴ ስለሆነ አባታችን ኑሯቸው ሕይወታቸው ሁሉ እንደ መላእክት ነው። በንጽህና በቅድስና የኖሩ አባት ስለሆኑ እመቤታችን እግዝእትነ ማርያም የአምላክ እናት ከዕለታት አንድ ቀን ወደ ዳግማዊት ወደ ኢየሩሳሌም ወደ ቀራንዮ ሄደው አምላካችን መድኃኒታችን ኢየሱስ ክርስቶስ 6666 ጊዜ በጅራፍ ተገርፎ የሾህ አክሊል ደፍቶ በችንካር ተመትቶ በጦር ተወግቶ ደሙ ሲፈስ የዋለበትን ቦታ እያዩ እንባቸው ይፈስ ነበረ። እንባቸው በኃይል በሚፈስ ጊዜ የአምላክ እናት እግዝእትነ ማርያም ወረደችላቸው በቀራንዮ አደባባይ። በዚያ ነው ከመላእክት ጋር ይዛቸው ወደ ሰማይ አርጋ በሥላሴ ዙፋን ፊት አቆመቻቸው። በዚያ ልብሳቸው እንደ ልብሳቸው ጥናቸው እንደ ጽናቸው ሆኖ በአባታችን ተክለ ሃይማኖት በቅዱሳን መላእክት መካከል 25ኛ ሆነው ተቆጥረው ስብሃት ወክብር ለስሉስ ቅዱስ ይደሉ አብ ወልድ መንፈስ ቅዱስ ሩይ ሁሉ ጊዜ ይእዜኒ ወዘልፈኒ ብለው እግዚአብሔርን በአንድነት በሦስትነት ለማየት ከቅዱሳን መላእክት ጋር ከሱራፌል ጋር ሊያመሰግኑ የበቁ አባት ናቸው። ለዚህ ነው ደራሲው በመልክዓ ተክለ ሃይማኖት ላይ መልአክኑ ሰማያዊ ወብእሲ ምድራዊ፣ ይሄ የሰማይ መልአክ ነው ወይስ ምድራዊ ሰው ነው እስኪባሉ ድረስ
እንደ ሰው ተፈጥረው እንደ መላእክት የኖሩ ቅዱስ አባታችን ናቸው። ጥር 24 ቀን ደግሞ 29 ዓመት በደብረ ሊባኖስ በደብረ አስቦ እንደምታውቁት ሁላችሁም እንደምታውቁት በዚያ ሆነው ይጸልዩ ነበረ። ከቆሙ ሳይቀመጡ እጃቸውን ከዘረጉ ሳያጥፉ እንደ ክርስቶስ እንደ አምላካቸው ለዓለም ለሕዝብ ለአሕዛብ ይጸልዩ የነበሩ ቅዱስ አባታችን በቁመታቸው ልክ ጉድጓድ አስቆፍረው 8 ጦር ዙሪያቸውን ተክለው እንቅልፍ ሲመጣባቸው ሰውነታቸው ሲንገዳገድ ጦሩ እየወጋ እንዳይተኙ እንዳይቀመጡባት መሬቲቱን ለ29 ዓመት 22 ዓመት ሲሞላቸው ከአንድ እግራቸው ከጉልበታቸው ከቁመት ብዛት የተነሳ ቅንጥስ ብላ የወደቀችበት የምናከብራቸው 24 ቀን ሱራፌል ኪሩቤል ጋር ያጠኑበት ጥር 24 ቀን እግራቸው አንድ እግራቸው ከጉልበታቸው ላይ ተቀንጥሳ የወደቀችበት ከቁመት ብዛት የተነሳ ዞረው እንኳን አላዩዋትም እግራቸውን የእግዚአብሔር ልጆች። አዎ አንቺ እግር አሉ 2 እግሬን ባጣ 1 እግሬ ቆሜ ጸልያለሁ እንጂ እዚች መሬት ላይ አልቀመጥባትም። የመጨረሻ ጌታዬ አምላኬ ሊያሳርፈኝ ሲመጣ አርፍብሻለሁ እንጂ አንቺ መሬት አላርፍብሽም አሉ። በአንድ እግራቸው 7 ዓመት ሙሉ ቆመው ለኢትዮጵያውያን ለእኛ ለወገኖቻቸው ሲጸልዩልን የኖሩ የበረከት የፍቅር አባት ተክለ ሃይማኖት ናቸው። በዚህ መጠን ጥር 24 ቀን እናነግሳቸዋለን፣ እናከብራቸዋለን፣ ከፍ ከፍም እናደርጋቸዋለን። ነሐሴ 24 ቀን ደግሞ በዓለ ዕረፍታቸው ነው። 99 ዓመት ከ10 ወር ከ10 ቀን አንድ ቀን ለስጋቸው ሳያድሩ ለስጋቸው ሳይኖሩ ዓለምን እንደ መርገም ጨርቅ ንቀዋት በረሃ ለበረሃ ፍርኩታ ለፍርኩታ ተራራ ለተራራ ወደ ጨለማው አገር እየሄዱ እያስተማሩ እያጠመኑ እመኑ ተጠመቁ ወደ እግዚአብሔር ተመለሱ እያሉ ጣዖታትን እያጠፉ ቃልቻውን እያጠፉ ጠንቋዩን እያሳመኑ ወደ እግዚአብሔር እያመጡ እንዲህ እያረጉ ሲጋደሉ የኖሩ አባታችን 99 ዓመት ከ10 ወር ከ10 ቀን ሲሆናቸው ወዳጄ ተክለ ሃይማኖት ሰማይኩ ጸሎተከ ወስዕለተከ ጸሎትህን ሰምቻለሁ፣ ልመናህን ሰምቻለሁ፣ እንዲሁም ብዙ ጻማ አአርፈከ ከድካም ወደ ዕረፍት ላሳርፍህ መጥቻለሁ ብሎ ቅዱስ አምላካችን ባሉበት ባዕት መድኃኔ ዓለም የወረደበት ቀን ነው። ነሐሴ 24 ቀን በዓለ ዕረፍታቸው ነው። አሁን ብዙ ጻማ አአርፈከ ውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ላስገባህ በሰማይ አዘጋጅቼልሃለሁና በ5 አህጉረ ገነት ሾሜሃለሁ ብሎ ቸሩ አምላክ ይቅር ባዩ አምላክ የለመኑትን የማይነሳ የነገሩትን የማይረሳ ቅዱስና ዘላለማዊ የሆነው አምላክ ዋጋቸውን ሊከፍላቸው የመጣ አባታችን ፈጣሪያችንን በዚህ መልኩ ሲያመሰግኑ የኖሩ ናቸው። ታኅሳስ 24 ቀን የተወለዱበት ኅዳር 24 ቀን መንበረ ጸባዖትን ያጠኑበት ጥር 24 ቀን አንድ እግራቸው ከቁመት ብዛት የተነሳ ተቀንጥሶ የወደቀበት ነሐሴ 24 ቀን ደግሞ በዓለ ዕረፍታቸው ያረፉበት ብፁዓን እለ ይነብሩ ውስተ ቤትከ ወለዓለመ ዓለም ይሴብሑከ በቤትህ የኖሩ አንተን ሲያገለግሉ ለአንተ ሲገዙ አንተ የምትወደውን እየሰሩ የኖሩ የተመሰገኑ ናቸው። ተክለ ሃይማኖት አባታችን የተመሰገኑ አባት ናቸው። ወለዓለመ ዓለም ይሴብሑከ ለዓለምና ለዘላለም ያመሰግኑሃል። ትናንት በምድር ዛሬ በሰማይ በገነት ትናንት በሥጋዊ ሕይወት ዛሬ በመንፈሳዊው ዓለም ከፀሐይ 7 እጅ አብርተው ብርሃን ለብሰው ብርሃን ተጎናጽፈው በቅዱሳን መካከል ቆመው ለእኛ አባታችን ይጸልዩልናል። 5ኛው በዓላቸው ግንቦት 12 ቀን ነው። ያ የጸልዩበት የነበረው 29 ዓመት የጸለዩበት አጽማቸው የከበረ አስከሬናቸው ያረፈበት ቦታ ከ57 ዓመት በኋላ ይሄ ቦታ ገደሉ ይናዳል፣ ዋሻው ይናዳል። በዚህ ጊዜ ልጆችህን አስነሳና አስከሬንህን አጽምህን ከዚህ ሰብስበው እታች ትልቅ ቤተ ክርስቲያን በስምህ ይሰራልሃል ወዳጄ ተክለ ሃይማኖት ብሎ አምላካቸው ፈጣሪያቸው በነገራቸው መሰረት በዚያ አሁን ባለበት ቤተ ክርስቲያን ላይ አጽማቸው ያረፈበት በዓለ ፍልሰታቸው ግንቦት 12 ቀን ይነግሳል። የእግዚአብሔር ልጆች ምእመናን ተክለ ሃይማኖት ለእኛ የተሰጡ አባት ናቸው። ተክለ ሃይማኖት የበረከት አባት ናቸው። ተክለ ሃይማኖት እግዚአብሔር ያከበራቸው አባት ናቸው። እግዚአብሔር ያፈቅሮሙ ለጻድቃን እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ጻድቃንን
ያፈቅራቸዋል። ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙር 144ኛው መዝሙር ላይ እግዚአብሔር ጻድቃንን ይወዳቸዋል፣ ተክለ ሃይማኖትን ይወዳቸዋል፣ ተክለ ሃይማኖትን ያፈቅራቸዋል። ተክለ ሃይማኖትን ከፍ ከፍ ያደረገ ራሱ እግዚአብሔር ነው። እግዚአብሔር ያከበረውን ማን ሊያዋርደው ይችላል? የእግዚአብሔር ልጆች፣ እግዚአብሔር የመረጠውን ማን ሊሽረው ይችላል? እግዚአብሔር የሾመውን ማን ሊሽረው ይችላል? እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? የመረጣቸው ያከበራቸው ከፍ ያደረጋቸው ቅዱስ አምላካችን እግዚአብሔር ነው። ገና ከተወለዱ ከሦስተኛው ቀን ጀምረው ከአንደበታቸው ምስጋና እንደ ምንጭ ፈስላቸው የነበረ ዓለምን ከነመርገሟ ከነጨርቋ ጥለዋት ወደ ገዳም የገቡ የአባቴ እናታቸውን ቤት እንኳን እንደተከፈተ ትተው አምላኬ ሰማያዊ ቤትህን ከፍተህ ትጠብቀኝ ዘንድ ምድራዊ ቤቴን፣ ምድራዊ ሀብቴን፣ ምድራዊ ንብረቴን እንደተከፈተ ተውኩት ብለው ገሰገሱ። አባታችን እግዚአብሔርን ፍለጋ ወጡ። እግዚአብሔርን ብለው ከቤት ከዓለም ወጥተው ወደ ጫካ ወደ ገዳም ገቡ። አባታችን ተክለ ሃይማኖት የገዳሙ መብራት፣ የኢትዮጵያ ብርሃን፣ አበመነኮሳት፣ የድሆች መጠጊያ ያያቸው የእግዚአብሔር ልጆች የደብረ ሊባኖስ ላይ አጽማቸው ያረፈበት ላይ ጎባጣው የሚቀናበት እውሩ የሚበራበት አጋንንቱ ዋይ ተቃጠልኩ እያለ የሚወጣበት ዛሬም በግልጽ አባታችን ተክለ ሃይማኖት በበረከት ያልተለዩን አባታችን ናቸው። የተሰጡን ለእኛ ናቸው። እንግዲህ ጻድቃንን፣ ቅዱሳንን፣ ደጋጎቹን የምናከብራቸው ከመጽሐፍ ቅዱስ ተነስተን ነው። ጻድቃንን የምናከብራቸው መታሰቢያቸውን የምናደርግላቸው ለ5 ነገር ነው። የእግዚአብሔር ልጆች መጽሐፍ ቅዱስ የሚያዘንን ነው። የመጀመሪያው ዝክረ ጻድቅ ለዓለም ይሄሉ መዝሙር 111 ቁጥር 6 ላይ የጻድቅ መታሰቢያ ለዘላለም ነው። ለአንድ ቀን አይደለም፣ በሕይወት እያሉ ብቻ አይደለም፣ ለዘላለም ነው። መታሰቢያቸው ነው። ያ የደብረ ሊባኖስ ታላቁ ገዳም የተክለ ሃይማኖት ስም መጠሪያ ነው። አያችሁ፣ ቤቱ የእግዚአብሔር ቤት ነው። ተክለ ሃይማኖት ደግሞ በስማቸው ይጠሩበታል። መታሰቢያቸው ነው። አጽማቸው ያረፈበት፣ ደማቸው የፈሰሰበት፣ እንባቸውን ያፈሰሱበት 29 ዓመት ሳይቀመጡ እህል ውሃ ሳይቀምሱ ቅጠል እየሸመጠጡ እየቀመሱ አባታችን ተክለ ሃይማኖት ለዓለም ለሕዝብና ለአሕዛብ የጸለዩን አባት ናቸው። የጻድቅ መታሰቢያ ለዘላለም ነው ይላል ታላቁ መጽሐፍ ቅዱስ። መታሰቢያቸው ለዘላለም ስለሆነ አባታችን ከዚህ ዓለም ረፍት ካደረጉ 1800 ዓመት አልፏቸዋል። የእግዚአብሔር ልጆች በ13ኛው መቶ ክፍለ ዘመን ነው ያረፉት። አባታችን በ1306 ዓመተ ምህረት ነው ያረፉት። የዛሬ 1700 ዓመት አካባቢ ግን ዛሬም ስማቸው ከመቃብር በላይ ስለሆነ ዝክረ ጻድቅ ለዓለም ይሄሉ። የጻድቅ መታሰቢያ ለዘላለም ነው። የኃጥአን ስም ግን ይጠፋል። የኃጥአን ስም ግን ይጠፋል። የጻድቅ መታሰቢያ ለዘላለም ይኖራል። ሁለተኛ በረከት እንድናገኝ ነው የምናከብራቸው። ዛሬ ስማቸውን ጠርተን በስማቸው ጸበል ጸዲቅ የምናደርገው፣ ስማቸውን ጠርተን የምንዘክረው አባታችን ተክለ ሃይማኖት ጸሎት የምናደርሰው በስማቸው በረከት ለማግኘት ነው። ዘፍጥረት 12 ቁጥር 3 ላይ መጽሐፍ ቅዱስን ገለጥ አድርገን ስናነብ አባታችን አብርሃምን ሕያው እግዚአብሔር እንዲህ ብሎታል፣ ወዳጄ አብርሃም ሆይ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። አዎ የሚባርኩህን እባርካቸዋለሁ፣ የሚመርቁህን እመርቃቸዋለሁ። ለመባረክ ነው። በረከት ለማግኘት ነው። እግዚአብሔር የባረካቸው፣ እግዚአብሔር የመረጣቸው፣ እግዚአብሔር ያከበራቸው፣ እግዚአብሔር ከፍ ያደረጋቸው አባታችን ተክለ ሃይማኖት ለእኛ የተሰጡ አባት ናቸው። በመጽሐፍ ምሳሌ ምዕራፍ 10 ቁጥር 6 ላይ የእግዚአብሔር በረከት በጻድቃን ራስ ላይ ነው ይላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ትከታተሉ ይሆን? የእግዚአብሔር ልጆች የእግዚአብሔር በረከት በጻድቃን ራስ ላይ ነው። አያችሁ፣ የጻድቅ መታሰቢያ ለበረከት ነው። በረከት እናገኛለን፣ ጽድቅ እናገኛለን፣ እንባረካለን። በዓላቸውን ስናከብር ዛሬ ጥር 24 ቀን 5ቱ በዓላቶቻቸው አንዱ ዛሬ ጥር 24 ቀን ስለ ጽድቅ ብለው፣ ስለ እውነት ብለው፣ ስለ ሃይማኖት ብለው፣ ስለ እውነት ብለው እግራቸው ተቆርጦ እስኪወድቅ ድረስ አባታችን ተክለ ሃይማኖት ቆመው የጸለዩልን አባት ናቸው።
የሰጠን እግዚአብሔር ነው። እግዚአብሔር ያፈቅሮሙ ለጻድቃን፣ እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር የወደደውን መውደድ ነው ያለብን። እግዚአብሔር ያከበረውን ማክበር ነው ያለብን። እግዚአብሔር ከፍ ያደረገውን እኛ ልናዋርደው አንችልም። እግዚአብሔር የሾመውን እኛ ልንሽረው አንችልም። አያችሁ የእግዚአብሔር ልጆች፣ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ሲጽፍላቸው ምዕራፍ 8 ከቁጥር 33 ላይ እግዚአብሔር የመረጣቸውን ማን ሊከሳቸው ይችላል? እግዚአብሔር የሾማቸው ማን ሊሽራቸው ይችላል? እግዚአብሔር የወደደውን ማን ሊጠላ ይችላል? እግዚአብሔር ከፍ ያደረገውን ማን ዝቅ ሊያደርገው ይችላል? ያከበራቸው፣ የወደዳቸው፣ የመረጣቸው፣ ከፍ ያደረጋቸው እግዚአብሔር አምላካችን ነው። በዓላቸውን የምናከብረው የመጀመሪያው የጻድቅ መታሰቢያ ለዘላለም ስለሆነ ነው። በሁለተኛ ደረጃ በረከት ለማግኘት ነው። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 6 ላይ ልናከብራቸው ይገባል። መጽሐፍ ቅዱሳዊ ቃል ነው። ዘላለማዊ ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል በረከት በጻድቃን ራስ ላይ ነው። በቅዱሳኑ ላይ ነው። የእግዚአብሔር በረከት የፈሰሰባቸው ናቸው። እንኳን ቅዱሳን ጻድቃን አባቶቻችን ዓለምን ንቀው የወጡ በትዳር ተወስኖ ከሳራ ጋር ተጋብቶ እንግዳ እየተቀበለ የኖረውን ያን ደጉን ሰው የጽድቅ አባት የሆነውን አብርሃም አባታችንን አብርሃም የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ ቅዱሳንን ማክበር የውዴታ ሳይሆን ግዴታችን፣ መለኮታዊ የእግዚአብሔር ትእዛዝ ነው። የጻድቅ መታሰቢያ ለበረከት ነው። በረከት ለማግኘት ነው። ዘላለማዊ መታሰቢያ ስላላቸው ነው። በሦስተኛ ደረጃ ቅዱሳንን ጻድቃንን ተክለ ሃይማኖትን የምናከብራቸው እንዲያማልዱን ነው፣ እንዲጸልዩልን ነው። የእግዚአብሔር ልጆች በመዝሙረ ዳዊት መዝሙረኛው ዳዊት መዝሙር 33 ቁጥር 15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ወደ ልመናቸው ነው። እየሰማችሁ ነው? የእግዚአብሔር ዓይኖች ወደ ጻድቃን እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቱ። የእግዚአብሔር ዓይኖች ወደ ጻድቃን ናቸው። አያችሁ፣ ዓይኖቹ ሁሉ ያያዋቸዋል፣ ጆሮቹ ሁሉ ያደምጧቸዋል፣ ልመናቸው ይሰማላቸዋል፣ እግዚአብሔር ያነጋግራቸዋል። ለእነሱ እግዚአብሔር ቅርብ ነው፣ ሩቅ አይደለም። የእግዚአብሔር ዓይኖች ወደ ጻድቃኖቹ ይመለከታሉ፣ ጆሮዎቹም ወደ ልመናቸው ናቸው፣ ያደምጣሉ። አያችሁ፣ እንዲጸልዩልን ነው። እኛ ሩቅ ነን ለእግዚአብሔር። በኃጢአት ርቀናል፣ በበደል ርቀናል፣ በምኞት ርቀናል፣ በክፋት ርቀናል። እነሱ ግን ለእግዚአብሔር ቅርብ ናቸው። ቅሩብ እግዚአብሔር ለኩሎሙ ለእለ ይጼውዕዎ። ነቢየ እግዚአብሔር ልበ አምላክ የተባለው ዳዊትም በዝማሬው ቅሩብ እግዚአብሔር ለኩሎሙ ለእለ ይጼውዕዎ፣ በእውነት ለሚጠሩት፣ በሃይማኖት ጸንተው፣ በጽድቅ ሥራ ጸንተው፣ በምግባር ቀንተው ለሚጠሩት ሰዎች፣ ለሚለምኑት ሰዎች እግዚአብሔር ሩቅ አይደለም፣ ቅርብ ነው። ለተክለ ሃይማኖት መድኃኔ ዓለም ቅርብ ነው። ለተክለ ሃይማኖት አምላካቸው ከፊታቸው ነው ያለው። ልመናቸውንም ፈጥኖ ይሰማቸዋል። አያችሁ፣ ወለኩሎሙ ለይጼውዕዎ በጽድቅ፣ በሃይማኖት በምግባር ጸንተው፣ በምግባር ቀንተው፣ በጎ ሥራ ሰርተው፣ እሱን ብለው እሱን አምነው ለሚጠሩት ሰዎች እግዚአብሔር ለቅዱሳኑ ቅርብ ነው። በእውነት ለሚለምኑት ይሰማቸዋል፣ በሐሰት ቢለምኑት አይሰማምና። እኛ ግን ሐሰተኞች ነን፣ እኛ ግን ቂም በቀለኞች ነን፣ እኛ ግን ክፋተኞች ነን። የእግዚአብሔር ልጆች ቅዱሳን ግን የእግዚአብሔር ልብ ማደሪያቸው የእግዚአብሔር ማደሪያ ነው ልባቸው። ቅሩብ እግዚአብሔር ለኩሎሙ እለ ይጼውዕዎ። እግዚአብሔር በእውነት በሃይማኖት በምግባር ጸንተው ለሚለምኑት ሩቅ አይደለም፣ ቅርብ ነው። ልመናቸውንም ይሰማቸዋል፣ ጸሎታቸውንም ይሰማቸዋል፣ ሐዘናቸውንም ይሰማቸዋል። ይገብር ፈቃዶሙ ለእለ ይፈርህዎ። ለሚፈሩት ለሚያመልኩት ሁሉ ፈቃዳቸውን ይፈጽምላቸዋል። ማርልኝ ሲሉት ይምርላቸዋል። አድርግልኝ ሲሉት ያደርግላቸዋል። ይሄንን ፈጽምልኝ ሲሉት ይፈጽምላቸዋል። ይገብር ፈቃዶሙ ለእለ ይፈርህዎ። መዝሙረኛው ዳዊት በመዝሙር 144 ከቁጥር 19 ላይ የእግዚአብሔር ልጆች ቅሩብ እግዚአብሔር ለየዋሃነ ልብ፣ የዋህ ልብ ላላቸው፣ ቅን ልብ ላላቸው፣ ደግ ልብ ላላቸው፣ ርኅሩህ ልብ ላላቸው እግዚአብሔር ሩቅ አይደለም፣ ቅርብ ነው። ወለኩሎሙ ለይጼውዕዎ በጽድቅ፣ በእውነት ለሚለምኑት፣ በእውነት ለሚጠሩት እግዚአብሔር ጸሎታቸውን ይሰማቸዋል። በሐሰት ቢለምኑት አይሰማምና። ይገብር ፈቃዶሙ ለእለ ይፈርህዎ። ለሚፈሩት፣ ለሚያመልኩት፣ ለሚገዙለት፣ ፈቃዱን ለሚፈጽሙለት የሚጠይቁትን ሁሉ ያደርግላቸዋል፣ ፈቃዳቸውን ይፈጽሙላቸዋል። ማርልኝ ብለው ሲለምኑ ተክለ ሃይማኖት
ሃይማኖት ይምርላቸዋል። ይቅር በልልኝ ሲሉት ተክለ ሃይማኖት ይቅር ይልላቸዋል። እራራላቸው ሲሉ ተክለ ሃይማኖት ይራራላቸዋል። ይሄ ቃሉ የእግዚአብሔር ቃል ነው። ሰማዩ፣ ምድሩ፣ ባህሩ፣ የብሱ የጸናው በእግዚአብሔር ቃል ነው። በእግዚአብሔር ቃል የምናምን ከሆነ እግዚአብሔር ቃል ገብቶላቸዋል። ይገብር ፈቃዶሙ ለእለ ይፈርህዎ፣ ለሚፈሩት፣ ለሚያመልኩት፣ ለሚገዙለት፣ ለጻድቃን፣ ለቅዱሳን፣ ለነቢያት፣ ለሐዋርያት ፈቃዳቸውን ያደርግላቸዋል፣ ይፈጽምላቸው። ማርልኝ ሲሉ ይምርላቸዋል፣ ይቅር በልልኝ ሲሉ ይቅር ይላቸዋል። ቃል ገብቶላቸዋል። ቃሉ ደግሞ አያልፍም። ሰማይ ወምድር ያልፍ ወቃሌ የሰይሃልፍ። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ይሰምዖሙ ጸሎቶሙ ወያድኅኖሙ። አያችሁ፣ ልመናቸውንም ተቀብሎ ይሰማቸዋል፣ ከመከራም ያድናቸዋል፣ ከችግርም ያድናቸዋል። የልቦናቸውን ሐሳብ ሁሉ ይፈጽምላቸዋል። የልቦናቸው ሐሳብ ስለሚፈጸምላቸው፣ ልመናቸው ስለሚሰማላቸው ነው። ተክለ ሃይማኖት አማልዱን፣ ተክለ ሃይማኖት ጸልዩልን፣ ተክለ ሃይማኖት አስታርቁን የምንላቸው እግዚአብሔር ቃል ስለገባላቸው ነው። ይገብር ፈቃዶሙ ለእለ ይፈርህዎ፣ ለሚፈሩት፣ ለሚያመልኩት የጠየቁትን ሁሉ ፈቃዳቸውን ይፈጽምላቸዋል። የእግዚአብሔር ልጆች ምእመናን እንዲጸልዩልን ነው ዛሬ ስማቸውን የምንጠራው፣ እንዲያማልዱን ነው። የእግዚአብሔር ዓይኖች ወዴት ነው? ወደ ጻድቃን ናቸው። ጆሮዎቹም ወደ ልመናቸው ናቸው። መዝሙር 33 ቁጥር 15 ላይ መጽሐፈ ምሳሌ ጥበብ የተሞላው ጥበበኛው ሰሎሞን በመጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ እግዚአብሔር ይላል የጻድቃንን ጸሎታቸውን ይሰማል፣ ከኃጢአተኞች ግን ፈጽሞ ይርቃል። አያችሁ፣ በኃጢአተኞች ቢለምኑት፣ ውሸታሞች ቢለምኑት፣ ሐሰተኞች ጌታ ሆይ ጌታ ሆይ ቢሉት አይሰማምና እግዚአብሔር አለ። ጥበብ የተሞላው ሰሎሞን፣ የዓለምን ከንቱነት የተረዳው ሰሎሞን፣ የዳዊትና የቤርሳቤህ ልጅ ሰሎሞን መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ እግዚአብሔር የጻድቃንን ጸሎታቸውን ይሰማቸዋል። አያችሁ፣ ጸሎታቸውን ይሰማቸዋል። ተክለ ሃይማኖት ጸልዩልን፣ ተክለ ሃይማኖት አማልዱን፣ ተክለ ሃይማኖት አስታርቁን የምንላቸው እግዚአብሔር ቃል ስለገባላቸው ነው። ለወደዳቸው ቃል ገብቶላቸዋል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ እግዚአብሔር የጻድቃንን ጸሎት ይሰማል፣ ከኃጢአተኞች፣ ከበደለኞች፣ ከግፈኞች፣ ከከሃዲዎች ግን ፈጽሞ ይርቃል። ምሳሌ 15 ቁጥር 29 ላይ በሦስተኛ ደረጃ ቃል ኪዳን ስለገባላቸው ነው። የእግዚአብሔር ልጆች ምእመናት ይህን ቃል የምትሰሙ ሁሉ ሁላችሁም ይህን ቃል አዳርሱ። መዝሙረኛው ዳዊት መዝሙር 88 ቁጥር 3 ላይ ኪዳነ ተካሄድኩ ምስለ ሕሩያኔ፣ እነሆ ከመረጥኳቸው ጋር ቃል ኪዳን ገባሁ አለ እግዚአብሔር። ቃሉ ዘላለማዊ ነው። ቃሉ ሰማይን ያጸና ነው። ቃሉ ምድርን በውሃ ላይ እንድትጸና ያደረገ ነው። ቃሉ ብርሃንና ጨለማን የሚያፈራርቅ ነው። የእግዚአብሔር ልጆች እነሆ ከመረጥኳቸው ጋር ቃል ኪዳን ገባሁ። ከመረጥኳቸው ጻድቃን፣ ከመረጥኳቸው ቅዱሳን፣ ከመረጥኳቸው ሐዋርያት፣ ከመረጥኳቸው ነቢያት፣ ከመረጥኳቸው ከቅዱሳን ጋር ቃል ኪዳን ገባሁ። ቃሌ ለዘላለም ይኖራል። አያችሁ፣ ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። ቃል ኪዳን ገብቶላቸዋል። ለዚህ ነው አማልዱን፣ ጸልዩልን፣ አስታርቁን የምንላቸው። ዛሬም ሕያው ናቸው። ለእኛ የሞቱ ይመስለናል። አባታችን ተክለ ሃይማኖት በገነት ከፀሐይ 7 እጅ አብርተው ይህን ዓለም ይመለከቱታል። ለኢትዮጵያም ይጸልዩላታል። ትናንት ላባቸውን፣ ወዛቸውን፣ እንባቸውን፣ ደማቸውን ለሰጡላት ቤተ ክርስቲያን ዛሬም ሆነው ይጸልዩላታል ተንበርክከው። ኢትዮጵያን ማራት ይላሉ። ይማሩን፣ የተክለ ሃይማኖት አምላክ ይማረን። በአራተኛ ደረጃ ዋጋ ለማግኘት ነው። የእግዚአብሔር ልጆች ምእመናን ዋጋ ለማግኘት ነው። እግዚአብሔር ቃል ገብቷል። በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ በጻድቃን ላይ በቅዱሳን ስም፣ በጻድቃን ስም፣ በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም፣ በቅዱሳን ስም ቀዝቃዛ ውሃ የሰጠ ሰው እውነት እላችኋለሁ ዋጋውን በሰማይ አያጣም። ይሄ ማን ቃል ነው? ሰማይን የዘረጋ ምድርን በውሃ ያጸና የቅዱስ አምላካችን የእግዚአብሔር ቃል ነው። ቃሉ አይታጠፍም። በጻድቃን ስም፣ በነቢያት ስም፣ በሐዋርያት ስም፣ በተክለ ሃይማኖት ስም፣ በገብረ መንፈስ ቅዱስ ስም ቀዝቃዛ ውሃ እንኳን በብርጭቆ የሰጠ ሰው ዋጋውን በሰማይ አያጣም። እናቶቻችን የምትዘክሩት፣ እናቶቻችን ምጽዋት የምትሰጡት፣ እናቶቻችን ሻማ የምታበሩት ቃል ኪዳን ስለገባላቸው ነው። ይሄ ቃል የእግዚአብሔር ቃል ነው፣ የፍጡር አይደለም፣ የፈጣሪ ቃል። በጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት፣ በደናግል፣ በመነኮሳት፣ በቅዱሳን ስም ቀዝቃዛ ውሃ በብርጭቆ የሰጠ ሰው እውነት እውነት እላችኋለሁ ዋጋውን በሰማይ አላሳጣውም።
ዋጋችንን እንዳናጣ ነው ስማቸውን የምንጠራው፣ አማልዱን የምንላቸው፣ ጸልዩልን የምንላቸው ተክለ ሃይማኖትን ከዚህ ተነስተን ነው። በአምስተኛ ደረጃ እንዲራሩልን ነው። ይራራሉ፣ ያዝናሉ። ችግሩ፣ መከራው፣ ፈተናው ሲፈራረቅብን ቅዱሳን ያዝኑልናል፣ ያለቅሱልናል፣ ይጸልዩልናል፣ ይለምኑልናል። ጻድቅ ሰው ለእንስሳት ነፍስ ይራራል ይላል መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ስናነብ ጻድቅ ሰው፣ ቅዱስ ሰው፣ ደግ ሰው ለእንስሳ እንኳን ነፍስ ይራራል። እንኳን ለሰው ልጅ ለእንስሳ እንኳን ነፍስ ይራራል። ቅዱሳን እንዲህ ናቸው። እንኳን ለኛ ለአዳማዊ ፍጡር፣ ለዘመዶቻቸው፣ ለወገኖቻቸው፣ ለሰብአዊ ፍጡር ቀርቶ ለእንስሳት ሳይቀር እንኳን ይራራሉ። መጽሐፍ ቅዱስ እንደሚለን ጻድቅ ለእንስሳ ነፍስ እንኳን ሳይቀር ይራራል። እንዲራሩልን ነው ተክለ ሃይማኖትን አማልዱን የምንላቸው፣ አስታርቁን የምንላቸው፣ ጸልዩልን የምንላቸው ከዚህ ተነስተን የእግዚአብሔር ልጆች። በሁለተኛ ደረጃ እንዲያማልዱን ነው አባታችንን ስማቸውን የምንጠራው። እንዲህ ተብሎ ተጽፏል። በሰማይ ያሉ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ለሰው ልጆች ያማልዳሉ። መጽሐፈ ሄኖክ ምዕራፍ 12 ቁጥር 34 ላይ የምናነበው ሕያውና ዘላለማዊ ቃል ነው። ታላቁ መጽሐፍ ቅዱስ የሚነግረን በሰማይ ያሉ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ለሰው ልጆች ያማልዳሉ። ሁሉም ያማልዱናል፣ ሁሉም ይጸልዩልናል የእግዚአብሔር ልጆች። ስለዚህ ዛሬ ቅዱሱ ጻድቁ አቡነ ተክለ ሃይማኖት እንግዲህ ከአምስቱ ትልልቅ በዓላቶቻቸው ጥር 24 ቀን ዋጋ የከፈሉበት ቀን ነው። እግራቸው ተቀንጥሳ የወደቀችበት ቀን ነው። ዞረው አላዩዋትም። እግር አንድ እግር ነኝ ብለው ልረፍባት መሬቲቱን አላሉትም። መጥቶ መድኃኔዓለም እስኪያሳርፈኝ ድረስ እዚች መሬት ላይ አልቀመጥም አሉ አባታችን ተክለ ሃይማኖት። 29 ዓመት 22 ዓመት በሁለት እግራቸው፣ 7 ዓመት በአንድ እግራቸው የእግዚአብሔር ልጆች ምእመናን ጸሎታቸው፣ ልመናቸው፣ ቃል ኪዳናቸው፣ በረከታቸው ዛሬ ገዳሙን የምታውቁ ሰዎች ብዙ በረከት የሚታፈስበት የገዳሙ መዓዛ፣ በእውነቱ በመዓዛው ብቻ የሚኖሩ ቅዱሳን አባቶቻችን ውሃቸውን ብቻ ጠጥተው መዓዛቸውን አሽትተው የሚኖሩ ብዙ ቅዱሳን ያሉበት ቦታ ነው። ተክልዬ አባታችን እንግዲህ በ1207 ተወልደው በ1306 በ90 ዓመት ከ10 ወር ከ10 ቀን ሲሆናቸው አምላካቸው መድኃኔዓለም መጥቶ ሰማዕኩ ጸሎተከ፣ ልመናህን ሰማሁ፣ ጩኸትህን ሰማሁ፣ ሐዘንህን ሰማሁ፣ ከብዙ ድካምህ ላሳርፍህ ወደ ሰማያዊት ኢየሩሳሌም ልወስድህ መጥቻለሁ። ወዳጄ ተክለ ሃይማኖት በስምህ ያመነውን በአንተ የተማጸነውን አትርሳኝ ያለህን ዝክርህን የዘከረውን ስምህን የጠራውን ሁሉ እስከ 10 ትውልድ ድረስ ምሬልሃለሁ። ክብርና ምስጋና ለመድኃኔዓለም ይሁን። እስከ 10 ትውልድ ድረስ ምሬልሃለሁ። ደግ አምላክ ነው፣ ቸር አምላክ ነው፣ የእኛን ደካማነት የሚያውቅ አምላክ ነው። እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካም የሚያውቅ አምላካችን በተክለ ሃይማኖት ጸሎት እንድንጸድቅ፣ በተክለ ሃይማኖት ጸሎት ተስፋችን እንዳይመነምን እንዳይቀር እስከ 10 ትውልድ ድረስ ምርልሃለሁ። በአንተ ያመነውን በአንተ የተማጸነውን ሲኦልን አላሳየውም ብሎ እግዚአብሔር አምላክ ይህን የበረከት አባት ሰጥቶናል። 5 በዓላቶቻቸው ከ5ቱ እንግዲህ አንዱ ዛሬ የምናከብረው ጥር 24 ቀን ነው። ወዳጆቼ፣ ወገኖቼ፣ ምእመናንና ምእመናት አባታችን ተክለ ሃይማኖት በዓመት ስንት ጊዜ አልኳችሁ? 5 ጊዜ ታቦታቸውን ይከብራል፣ በዓላቸው ይከብራል። በማህሌት ቤተክርስቲያን ስማቸውን እየጠራች ትናንት ለቤተክርስቲያን የዋሉትን ውለታ፣ ትናንት ለሀገር የዋሉትን ውለታ በማሰብ ቤተክርስቲያን ከፍ ታደርጋቸዋለች። ኢትዮጵያዊው ጻድቅ የድሆች መጠጊያ ናቸው። በዓመት 5 ጊዜ ታኅሳስ 24 ቀን ልደታቸው፣ ህዳር 24 ቀን መንበረ ጸባዖት ወጥተው ከሱራፌል ጋር ያጠኑበትን በማስታወስ፣ ጥር 24 ቀን እግራቸው ከተቀነጠሰበትን ተቆርጦ የወደቀበትን ከቁመት ብዛት የተነሳ፣ ነሐሴ 24 ቀን በዓለ ዕረፍታቸው፣ ግንቦት 12 ቀን በዓለ ፍልሰታቸውን ቤተ ክርስቲያን ታከብራለች። አዎ እንግዲህ እግዚአብሔር ነው ያከበራቸው። እንግዲህ እግዚአብሔር ነው የሾማቸው። ዛሬ ደግሞ የእባብ ልጆች፣ የእፉኝት ልጆች ዛሬ ስማቸውን እየጠሩ ስዕላቸውን እያወጡ እየቀደዱ እየተሳለቁባቸው ይገኛሉ።
ግን ያከበራቸው እግዚአብሔር ነው። ግን የሾማቸው እግዚአብሔር ነው። ግን የመረጣቸው እግዚአብሔር ነው። ሰው የሆነውን ነገር ሊል ይችላል። እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር ልጆች፣ እግዚአብሔር ከፍ ያደረገውን ማን ያዋርደዋል? እግዚአብሔር የሾመውን ማን ይሽረዋል? እግዚአብሔር ያፈቅሮሙ ለጻድቃን መዝሙር 144 ላይ እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ጻድቃንን ያፈቅራቸዋል። እግዚአብሔር ጻድቃንን ከፍ ከፍ ያደርጋቸዋል። ከፍ ያደረጋቸው የወደዳቸው ያከበራቸው የመረጣቸው ቅዱስ አምላካችን እግዚአብሔር ነው። የተክለ ሃይማኖት በረከት በሁላችንም ላይ ይደርብን። የእግዚአብሔር ልጆች፣ ይሄ በዩቱብ የሚተላለፍ ስለሆነ በተቻለ መጠን በቀን በቀን እንለቃለንና ሁላችሁም ሰብስክራይብ እያደረጋችሁ ላልደረሰው ይህን ቃል እንዲደርስ አድርጉ። ሁልጊዜም እግዚአብሔር በፈቀደ የሚያስተምር እግዚአብሔር፣ የሚገስጽ እግዚአብሔር፣ የሚመክር እግዚአብሔር ነውና ሁላችሁም ይህን ቃል ለሚገባው ሰው ልታደርሱ በሕያው እግዚአብሔር በፍቅር ጠይቃችኋለሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይ በምድር በባህርና በየብስ የተመሰገነ ይሁን። ይቆየን። አሜን።